መስከረም 2 2012 ዓመተ ምህረት ሰላም ተመልካቾቻችን ከኢትዮጵያ ዜና አገልግሎት በኦንላይን ቴሌቪዥን ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችኋለን። በአዲስ አበባ ከተማ የአዲስ ዓመት በዓል ከድንገተኛ አደጋና ከወንጀል ድርጊቶች ነፃ በሆነ መልኩ መከበሩን የከተማዋ ፖሊስ ኮሚሽን አስታወቀ። በጅማ ከተማ በደረሰ የእሳት ቃጠሎ አደጋ ግምቱ 11 ሚሊዮን ብር የሚሆን ንብረት መውደሙን ፖሊስ አስታወቀ። በዓለም የመጀመሪያው የወባ ክትባት በኬንያ፣ ጋናና ማላዊ መስጠት ተጀመረ። እነዚህ ለዛሬ ያዝናቸው ዜናዎች ናቸው። አብራችሁን ቆዩ። በአዲስ አበባ ከተማ የአዲስ ዓመት በዓል ከድንገተኛ አደጋና ከወንጀል ድርጊቶች ነፃ በሆነ መልኩ መከበሩን የከተማዋ ፖሊስ ኮሚሽን አስታወቀ። የኮሚሽኑ የኢንዶክትሪኔሽንና የሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፈንታው ለኢዜአ እንደገለጹት የአዲስ ዓመት በዓል ከዋዜማው ጀምሮ እጅጉን ሰላማዊ በሆነ መልኩ ተከብሯል። በትራፊክ አደጋ ሰው አልሞተም፣ ከባድ የአካል ጉዳት አልደረሰም፣ ከጸጥታና ከወንጀል ጉዳይ ጋር በተያያዘ ምንም የተከሰተ ነገር የለም ብለዋል። የአዲስ አበባ ፖሊስ ኮሚሽን አባላት ከህብረተሰቡ ጋር የተቀናጀ ተግባር በማከናወናቸው በዓሉ ሰላማዊ በሆነ መንገድ መከበሩን ጠቁመው ለዚህም ቀደም ብሎ ከመዲናው ነዋሪ ጋር ተወያይቶ ወደ ስራ መገባቱ ውጤታማ እንዳደረገ ተናግረዋል። ህብረተሰቡ በዓሉ በሰላም እንዲከበር ከፖሊስ ጎን በመቆም ላደረገው ትብብርም ምስጋናቸውን አቅርበዋል። በሌላ በኩል በአዲስ ዓመት በዓል ምንም አይነት የእሳትና ድንገተኛ አደጋ አለመከሰቱን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ዘገባው የሪፖርተራችን ሙሴ መለሰ ነው። በጅማ ከተማ በደረሰ የእሳት ቃጠሎ አደጋ ግምቱ 11 ሚሊዮን ብር የሚሆን ንብረት መውደሙን ፖሊስ አስታወቀ። የጅማ ከተማ ፖሊስ መምሪያ አዛዥ ኮማንደር አብዱራዛቅ ነጋ ለኢዜአ እንደገለጹት አደጋው ጳጉሜ 6 2011 ዓ.ም ከምሽቱ 2 ሰዓት ላይ የተከሰተው በከተማው መርካቶ እየተባለ በሚጠራው አካባቢ ነው። በአደጋውም ግምቱ 11 ሚሊዮን ብር የሆነ ንብረት መውደሙን አስታውቀዋል። ኮማንደር አብዱራዛቅ እንዳሉት በአደጋው 12 ሼድ ኮንቴነር የንግድ ሱቆች በውስጣቸው ከያዟቸው ንብረቶች ጋር ሙሉ በሙሉ ወድመዋል። የጅማ ከተማና የአየር መንገድ የድንገተኛና የእሳት አደጋ መከላከያ ተሽከርካሪዎች ከህብረተሰቡና ከጸጥታ አካላት ጋር ሆነው ባደረጉት ርብርብ እሳቱ ሳይስፋፋ መቆጣጠር እንደተቻለም አመልክተዋል። እንደ ሪፖርተራችን ሚፍታህ አህመድ ዘገባ የአደጋውን መንስኤ ፖሊስ በማጣራት ላይ ነው። Malaria is a life-threatening disease caused by parasites. It occurs mainly in tropical and subtropical climates. በዓለም የመጀመሪያው የወባ ክትባት በኬንያ፣ ጋናና ማላዊ መሰጠት ተጀመረ። ክትባቱ ለህፃናት የሚሰጥ ሲሆን ከዛሬ አርብ ጀምሮ ኬንያ፣ ጋናና ማላዊ በሚገኙ የወባ በሽታ ስርጭት በብዛት በሚታይባቸው አካባቢዎች እንደሚጀምር ተነግሯል። የክትባት መርሃ ግብሩ ለሚቀጥሉት 3 ዓመታት የሚካሄድ ሲሆን ከ300 ሺህ በላይ ህፃናት ይከተባሉ ተብሎ እንደሚጠበቅ ተገልጿል። በአሁኑ ወቅት የወባ በሽታ በየዓመቱ ከ400 ሺህ በላይ ሰዎችን ህይወት የሚቀጥፍ ሲሆን አብዛኛዎቹ ደግሞ ህፃናት ናቸው ሲል የዓለም የጤና ድርጅትን መረጃ ጠቅሶ ያስነበበው ቢቢሲ ነው። በኦንላይን ቴሌቪዥን ለመስከረም 2 2012 ዓመተ ምህረት የያዝናቸው ዜናዎች እነዚህ ናቸው። አብሬያችሁ ብርሃኑ አለማየሁ ቆየሁ። ሰላም።